ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ አዲሱ ሚዲያ ነው። እንደምን ሰነበታችሁ? ከዚህ ቀደም በዚሁ ፕሮግራም አቶ ታደለ ይድነቃቸው ተሰማን አቅርበን የዓለም ዋንጫ ውድድር የተጀመረበት አካባቢ በመሆኑ ስለ ዓለም ዋንጫ፣ ስለ ፉትቦል ሲወራ ደግሞ ታሪካቸው የማይደበዘዘው የማይረሳው ክቡር አቶ ይድነቃቸው ተሰማ ስለሚታወሱ እሳቸውን አሁን ባናገኝም የእሳቸውን ዱካ ተከትሎ ያደገውና ታሪካቸውን እየመዘገበ እያስደመጠም የሚገኘው ልጃቸው ታደለ ይድነቃቸው እንግዳችን ነበር ባለፈው። ዛሬም የዓለም ዋንጫ አልቋል፣ ሻምፒዮናው ታውቋል። ከዚያ በኋላ ያለውን ሁኔታና አጠቃላይ ግምገማውን ይሰጠናል። ከዚህ ቀደም ጀምር ያደረግነውን የ10ኛው የአፍሪካ ዋንጫ ሁኔታም በዚያን ሁኔታ ደግሞ ክቡር አቶ ይድነቃቸው በብዛት ስለሚነሱ ያን በተመለከተ ያልጨረሰውን ሀሳብ ዛሬ ያጠናቅቅልናል። መልካም ቆይታ እየተመኘው አብራችሁ እንድትቆዩ በአክብሮት እጋብዛለሁ። አቶ ታደለ ሰላም እላለሁ። ድጋሜ ተገናኝተናል። ስለ ጊዜው በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንዴት ሰነበትክ? መጀመሪያ እግዚአብሔር ይመስገን። እንዴት አለህ? ሰላም ነው ወይ? በጣም ደስ ብሎኛል እኔም ድጋሚ ስለተገናኘን። እስቲ ዓለም ዋንጫን ወይ አንተን ልስማ እንደ መጀመሪያ። እኔ እንደውም ብነግርህ አንድ ነገር ብቻ ነው። ዋንጫውን ማናነሳ ብትለኝ ያየው ስለሆነ እሱን እናገራለሁ። እዚያ ለመድረስ ግን ውጣ ወረዱ ቀላል አልነበረም። መሀሉ ላይ እንደውም ስንጀምር እናንተ ስንዋይ 48ቱ ቡድኖች ወደ 32 እያቆለቆሉ ያለበት ከዛም ደግሞ 16 ሆኖ 8 ሲሆኑ መጨረሻውንም አይተናል። ግን አካሄዱ ውጣ ወረዱ ብዙ ነበር። አባጣ ጎረባጣ ነበረው። የሌሎች ኃይሎች ጣልቃ ገብነት ብዙዎችን አስገርሟል። ከዓለም መሪዎች ጀምሮ ስፖርትን ታሪክ የሚያውቁ ሁሉ በጣም በትዝብትና በመገረም ነው የተከታተሉት። እንዲያው እንግዲህ በዛ መነሻ ስለሆነ ዋንጫውም አልቆ ፍጻሜ ላይ ስለደረሰ ጨዋታው አልቆ ማለት ነው። እንዴት ነው አጀማመሩ እንዴት ነው ብይህ ነግረህናል። ከመጀመሪያው አሁን እስከ መጨረሻ ያለውንና የዋንጫው ባለቤት የሆነችው ስፔን እንዴት እዚህ እንደደረሰች አንዳንድ ነገሮችን። እርግጥ ታደለ ይድነቃቸው በእግር ኳስ የሚታማ አይደለም። በዚህ ቡድን ተጫውቷል፣ በዚህ ምንለው አይደለም። ግን የእግር ኳስ ሊቅ የሆኑ ሰው ልጅ በመሆኑና ታሪካቸውን በውል ደግሞ እየመዘገበ እያደመጠ ያደገ በመሆኑ ከሳቸው ባላነሰ ሁኔታ ባይበልጥ እንኳ ጥሩ ትውስታ ይኖረዋል ብዬ ስለማምን ነው። እንዴት ነው ታዴ? እንዴት አገኘኸው? እስቲ እንደው አጠቃላይ ግምገማህን ሰተህን ወደ ሌላው ጉዳይ እንሄዳለን። ምን ዘንድሮ በሱ ደረጃ ትንታኔ በጣም ከባድ ነው። ዛሬ ደግሞ ሁላችንም ዓለም ዋንጫን ስለምናይ ኢትዮጵያ ውስጥም ሁሉም የራሱ ግምገማ ያደርጋል። በጣም ጥሩ እንትን አለ። እንደ ድሮው ጭፍን አይደለም። እሱ መጥቶ ስዕላዊ ድርሰት ነበር የሚሰጠን ብዙ ጊዜ እስከ 1982 የአውሮፓ አቆጣጠር የስፔን ዓለም ዋንጫን አይደለም እኛ ለመጀመሪያ ያየነው በቀጥታ። እስከዛ ድረስ እሱ ነበር የሚሰጠን። ከዛም በኋላ ትንታኔዎችን ይሰጠን። ትክክል። እና አርስቱ እሱ ስለሆነ ስሙን እንዳልደጋግም ብዬ ነው። እውነት ነው። እሺ። እና ያም ባይሆን እንደው አንዳንድ ያየኋቸው ነገሮች በተለይ እሱ ቢኖር ምን ይል ነበር የምንላቸው ነገሮች አሉ። ከአፍሪካ ቡድኖች ብንነሳ ባለፈው ስንወያይ የመጀመሪያው ላይ 48 መሆኑ ለአፍሪካ ጠቅሟል የሚል አመለካከት ነበረ። አይጠቅምም ብዬ ነበር። በበዛ ቁጥር
10 ቡድኖች አዎ፣ በመግባታቸው ይጠቅማል ብዬ ነበር። የአፍሪካን ስፖርት ያሳድጋል የሚል ግምት ትክክል ነበረኝ። አንዳንዶችም ትክክል። ሲሉ ስለሰማሁ ያንን ይዤ ነው። ብዙ ሰው ነው የሚለው። አሁን ደግሞ 64 አደረገው አይደለም ኢንፋንቲኖ። አዎ አዎ ባለፈው እንዳልኩ ነው፣ ምርጫ ነው። አሁን እሱ በማርች ለምርጫ ይቀርባል። 64 ስላለ ለዓለም ዋንጫ ማለፍ የማይችሉ ሀገር ፌዴሬሽኖች ሁሉ ከአሁኑ ድጋፍ ሰጥተውታል። እንመርጠሃለን የሚል ማረጋገጫ 200 አግኝቷል። ሚስተር ትራምፕ ደግሞ ለተባበሩት መንግስታት ዋና ጸሐፊነት ነው የምፈልገው ብለዋል መሰለኝ። እና እንትኑ የመጠቀሚያ ነው የሆነው፣ ድርጅቱ መብዛቱ አይደለም። ማጣሪያው ውብ ቢሆን ነበረ ጥሩ። የአፍሪካን አሁን ካየን ከ1982 ጀምሮ ጥሩ ውጤቶች እናስመዘግባለን። ግን ሴሚፋይናል ግማሽ ፍጻሜ የገባ ነው ባለፈው 2022 በሞሮኮ ብቻ ቀድመን ነው የምንወጣው። አሁንም 10ሩ በጣም ጥሩ ሆኑና ያው ወደ ጥሎ ማለፍ ሲኬድ የልምድ ማነስም ሴኔጋል አሁን 2-0 ሲመራ ቆይቶ 80 ደቂቃ በኋላ ነው ብልጫ ተወስዶበት የተሸነፈው። ኮንጎም እንደዛው 1-0 ሲመራ ቆይቶ ነው የተሸነፈው። እና ለዛውም ደግሞ እንግዲህ ያው እሱም ሁልጊዜ የሚለው እነዚህም ተጫዋቾች ቢሆኑ አውሮፓ ተሽጠው በየክለቡ የሚጫወቱ ናቸው እንጂ አህጉራቸው ውስጥ እየተጫወቱ ለልጆች አርአያ የሚሆኑ አይደሉም። እዛ ነው እና ሁሉም አሁን የኢትዮጵያም ተመልካች ያየህ እንደሆነ ኢትዮጵያውያን ክለቦች ሲጫወቱ እንደ ድሮ የደመቀ ድጋፍ የለም። ዛሬ ትልቅ ድጋፍ፣ ትልቅ በዓል የሚደረገው የእንግሊዝ ፕሪሚየር ሊግ አሸናፊ ደጋፊዎች ናቸው። ባለፈው አርሴናል በጣም ከባድ በዓል ነበር በየቦታው እና የራሳችንን እየረሳን አፍሪካውያን ልጆቻችንን ወደ አውሮፓ ልከን እነሱን እያየን የእነሱን ክለብ ከዚህ ሆነን እየደገፍን ነው። የእኛ ፉትቦል ግን በአህጉሩ ውስጥ እየደከመ ነው ያለው እና ይሄ ነው በአፍሪካ በኩል እንደው ያለኝ የተጠቃለለ። ሌላው ሁልጊዜም ዓለም ዋንጫ ላይ የሚፎካከሩት በዋናነት አውሮፓና ደቡብ አሜሪካ ናቸው እና የአሁኑ እንግዲህ 7 የአውሮፓ ቡድኖች እና አንድ የደቡብ አሜሪካ አርጀንቲና ሆነው ነው ወደ ሩብ ፍጻሜ ያለፉት። የተቀረው ደቡብ አሜሪካ በሙሉ ቀድሞ ወድቋል እና አርጀንቲና ያየነው ምንድን ነው? ልምድ ያለው ቡድን ነው። መዝጋት ያውቃል፣ የዱሮ የጣሊያን ጨዋታ አይነት። ከዛ በኋላ ደግሞ እስከ መጨረሻው ሴኮንድ ድረስ ይጫወታል። አሁን በስፔን በተሸነፈበትም ቀን ያውም 10 ተጫዋቾች ሆነው 5 ደቂቃ ሲቀር እኮ ነው 4 ኮርነር ያገኙት። ጨዋታውን ሙሉ አላገኙም ኮርነር እና አንድም የግብ ሙከራ አላሉ እና ለውጤት ብቻ የሚጫወት ለእግር ኳስ ብዙ ደንታ የሌለው ቡድን ነው። ከዛ በተረፈ እንግዲህ አርጀንቲና እኔ በእኔ ዕድሜ የማስታውሰው ደጋፊ ያለው ቡድን አይደለም። ሁልጊዜም በኮከቦቹ ደጋፊ የሚያገኝ ቡድን ነው። አንድ ወቅት ማራዶና በጣም በግል ይወደድ ስለነበር ዓለም ላይ ተወዶ ነበር። ዛሬ ደግሞ በሜሲ ብዙ ሰው አርጀንቲና እንዲያሸንፍ የፈለገው ለሜሲ እንጂ ለአርጀንቲና እና በኋላ እንግዲህ ከተሸነፈ በኋላ ከመሸነፉ በፊት ያሳዩት ባህሪ እጅግ አሳፋሪ ነው። ፊፋ ተገቢ ቅጣት እንደሚያደርግ ተጫዋቾቹ ላይ ተስፋ አደርጋለሁ። መቀጣት አለባቸው።
አዎ እንደው ከሞላ ጎደል። አርጀንት ልክ ነው። አርጀንቲናን ስላነሳህ እንደው አርጀንቲና እኔ መቼም እኔም የኳስ ሊቅ አይደለሁም። ኳስ እወዳለሁ እመለከታለሁ እንጂ ግን አርጀንቲናን እንዳየሁት እንደምንም ብሎ ተጣጥሮ እንደው የፍጹም ቅጣት ምት ላይ ለመድረስ እንጂ ግብ አግብቶ ለማሸነፍ ጥረትም አላደረገ ከተበላሸ ባህሪ ጋር ማለት ነው ተጫዋቾቹ። አርጀንቲና ደግሞ የሚወደደው ቅድም እንዳልከው በሜሲ ምክንያት ነው። ሜሲ ተሸክሞት የሚዞር ቡድን ነው አርጀንቲና ቡድን እንጂ በራሱ ምንም እንትን አይደለም። እና እንዲያውም ከቅርብ ጊዜ ወዲህ እየጎላ የመጣው አርጀንቲና ሲባል በዘረኝነት የሚወነጀሉ አንድም ጥቁር ተጫዋች የሌለበት እየተባለ እንደዛ ይደረጋል። እና መጨረሻ ላይ ጥሩ አልነበሩም። ተበልጠው ነው የተሸነፉት። ቢከላከሉ እና ሬጎሬ ወይም ፍጹም ቅጣት ምት ላይ ለመድረስ ጥረት ቢያደርጉም ሳይሳካላቸው ቀርቶ ብዙ ሰው ይደግፈው የነበረው ስፔን ዋንጫውን አንስቷል። እንግዲህ መልካም ነው እና የአርጀንቲና ቡድን ከተነሳ እንደዚህ ነው። ፌዴሬሽኑ ማለት ፊፋ ግን እነዚህን ተጫዋቾች መጥፎ ጠባይ ያሳዩትን ሊቀጣ ይገባል ያልከው ትክክል ነው። ብዙ ሰው ይላል። አሁን እንደው ወደዛው ፊፋን ካነሳ ወደዛው ልሂድና ስለ አርጀንቲና ሌላ የምትጨምረው ካለ ጥሩ ነው። ወደ ፊፋ ልሂድና ፊፋ ራሱን ችሎ የሚንቀሳቀስ ያልሆነ ድርጅት፣ ደካማ አመራር ያለው፣ የሌሎች ጣልቃ ገብነት ለምሳሌ እነ ፕሬዚደንት ክሊንተን መጥቀስ ይቻላል። በእነሱ ተጽዕኖ የሚሄድ የራሱን ውሳኔ የማያስከብር ራሱ የመረጠው ዳኛ ሲከለከልበት አገር አይገባም ሲባል እሺ ብሎ የሚቀበል የራሱ ዳኞች የወሰኑትን ለምሳሌ ቀይ ካርድ ያየ ተጫዋችን ካልገባ ብሎ ተጽዕኖ የሚያደርግ ቡድኖችን ደግሞ በተጽዕኖ ለምሳሌ ኢራንን መጥቀስ ይቻላል። የኢራን ቡድን አሜሪካ ውስጥ ተጫውቶ ጨዋታው እንዳለቀ ጓዙን ጠቅልሎ ወደ ሜክሲኮ ሄዶ እዛ ያድራል እንጂ አሜሪካ አያድርም። እንዲህ አይነት ነገር ያለበት ፊፋ መብቱንና ተጫዋቾቹን ቡድኖቹን የማያስከብር ደካማ በመሆኑ እንዴት ተደርጎ እንደሚመረጥ አላቅምና የፊፋን ስላነሳህ እንደው በፊፋ ላይ አንድ ደግሞ ጠቅለል ያለ አስተያየት ሰጥተኸኝ ወደሚቀጥለው ጉዳይ እሄዳለሁ። ቅድም እንዳልኩ ነው የዚህ የፊፋ ነገር ፖለቲካ በዛበት። በጣም ቀደም ሲል ምን አለ መሰለ፣ አንድ ታሪክ አለ እንግዲህ የእናንተም ሀገር ሀያል ስለሆነ ትንሽ ፊፋን ይጫነዋል። 1986 ዓመተ ምህረት የዓለም ዋንጫ የሚያዘጋጀው ኮሎምቢያ ነበር የተመረጠው። እንደ አውሮፓ አቆጣጠር ነው የምልህ። ኮሎምቢያ ነበር የተመረጠው እና በመሀል አሜሪካ ማዘጋጀት ስለፈለገች በሄንሪ ኪሲንጀር የሚመራ ቡድን ኮሎምቢያ ለዓለም ዋንጫ ቅንጦት የዓለም ባንክን ብድር ማግኘት የለበትም ብሎ ብድር አስከልክሎት ተጽዕኖ አድርጎበት ኮሎምቢያ ወጣ። ከዛ በኋላ አሜሪካ ለማዘጋጀት ጠየቀች እና በዛን ጊዜ የአሜሪካ እንትኗ ሲቀርብ ሀሳቡ ሲቀርብ ነበር አባቴ እዛ እና ከነሱ በኩል የተጠየቀው አንደኛ እረፍቶች በብዛት እንዲኖሩ ለማስታወቂያ ከእግር ኳስ ሕግ ጋር የማይሄድ እረፍት፣ ሁለተኛ ጎሉ ሰፋና ረዘም እንዲል ብዙ ጎሎች እንዲገቡ፣ ጎሎች የበለጠ እንትን ይፈጥራሉ፣ ስሜት ይፈጥራሉ አይነት ነገር ብዙ እንደዚህ አይነት ነገሮች ቀርበው አዘጋጅ ሀገሮች የፊፋን ዓለም ዋንጫ የሚመኙ ብዙ ሀገሮች አሉ እና በምንም አይነት ለእናንተ አይሰጥም ተብሎ ተከልክለዋል በዛን ጊዜ። ከዛ በኋላ ሜክሲኮ ከነድህነቷ 1970ንም አዘጋጅታ ስለነበር ስቴዲየሞች አሁን ያዘጋጀችባቸውም ስለነበሯት እኔ ያዘጋጃለሁ አለች። የዓለም ባንክን ብድር ገደል ይግባ እኔ ያዘጋጃለሁ አለች። ለሜክሲኮ ተሰጠ እና ይሄ ነገር ዛሬ የጀመረ አይደለም። ከአሜሪካ በኩል ተጽዕኖ
ከዛ በኋላ እንግዲህ እንደ ሚስተር ትራምፕ አይን ያወጣ ተጽዕኖ ግን አልነበረም። 1994 አሜሪካ ስታገኝ ታስታውስ እንደሆን ሕግ ተከብሮ በሰላም ነበር የተካሄደው። አሁን በትራምፕ ጊዜ እንደ ጥፋት ሳይሆን እንደ ወንጀል ሊታይ የሚገባው የፊፋ ኤቲክስ ኮሚቴ አለው። ፕሬዚደንቱን ሊጠይቅባቸው የሚገቡ ብዙ ጥፋቶች ተሰርተዋል። በዋናነት የሶማሌው ሬፍሪ መመለስ በማንኛውም ምክንያት ትክክል ያልሆነ ዘረኛ ውሳኔ ነው። ያ የሶማሌ ሬፍሪ እነሱ እንደሚሉት ቴሮሪስት ከሆነ ያንን የሚያገኙት ኤርፖርት ሲደርስ ወይም ኤርፖርት 11 ሰዓት ቆይቶ ሳይሆን መጀመሪያ ስሙና ፎቶ ሲሄድ ባዮሜትሪክ ነው ፎቶ። እዛ ከደረሰት በኋላ ሆን ተብሎ ለማዋረድ የተደረገ መሆኑ ያስታውቃል። ይሄንን ፊፋ እና አሳዛኝ ነው፣ በጣም አሳዛኝ ነው። የወጣት ሞራል ይነካል፣ የወጣት አፍሪካውያን ሞራል ይነካል። እና ይህን ዝም ማለትና ጭራሹንም ተባባሪ ሆኖ ብታጫውት ታገኝ የነበረውን 100,000 ነው $200,000 እንሰጣለን ብሎ ማለት ፍጹም ነውር ነው እና መጠየቅ አለበት። በሌላ በኩል አፍሪካውያን ደግሞ የአፍሪካ ፉትቦል ኮንፌዴሬሽንን ፕሬዚዳንት እንዲሁ መጠየቅ አለባቸው። 10 የአፍሪካ ተካፋይ ሀገሮች የአፍሪካ ሬፍሪዎች በተለያዩ ኮሚሽን ውስጥ የሚያገለግሉ አፍሪካውያን እና ፕሬዚደንቱ እንዴት ብለው ነው ይህን ውሳኔ በጸጋ ተቀብለው ምንም እንዳልተደረገ ነገር አርፈው ውድድሩን የቀጠሉት? ይሄን ነገር እንደ ቀላል መመልከት ጥሩ አይደለም። ስቴዲየሞቹን ልብ ብለህ እንደሆነ እንደ ድሮ ከለር የሚታይባቸው አይደሉም። በአብዛኛው የነጭ ዘር ነበር። ለምን? አፍሪካውያን ዓለም ዋንጫ እንኳን 10 ቡድን አልፎና በጣም በብዛት ነበር የሚሄዱት። አሁን 10 ቡድን ሲያልፍ ብዙዎቹ ተከልክለው እንጂ ደጋፊዎች ይሄዱ ነበር እና ያም ራሱ ደግሞ እንደ ሶማሌው ሬፍሪ በግልጽ ባይነገርም በየሀገራቸው ተከልክለው የቀሩ ብዙ ሬፍሪዎች አሉ ማለት ነው። ማነው ብዙ ደጋፊዎች እና እነዚህ ነገሮች ሊያስጠይቁ ይገባል። ሌላው የኢራን ነው። ፊፋ ነው ውሉን የሚፈራረመው። አዘጋጅ ሀገር የፊፋን እንግዶች በሙሉ ካለምንም ልዩነት የዘር፣ የሃይማኖት፣ የቀለም፣ የፖለቲካ ጭምር ሳይኖር የመቀበል ግዴታ አለበት እና በዛ አይነት ስድብ በሚመስል መልኩ እንደ ሌባ ጠዋት እየገቡ ከሰዓት እየተጫወቱ ምሽቱን በሌሊት እየወጡ እንዲሰቃዩ ማድረግ የዓለም ዋንጫን ክብር ራሱ ዝቅ ያደረገ ወንጀል ነው። እሱም ያስጠይቃል። በሌላ በመደበኛ ፍርድ ቤት ባያስጠይቅ በፊፋ ዲሲፕሊን ኮሚቴ የሚያስጠይቅ ነው። የኤቲክስ ኮሚቴ የሚያስጠይቅ ነው። ከዚህ ሌላ እንግዲህ አሳዛኝ ሌላው እንደገና እንደውም እንደ ኮራፕሽን ሊታይ የሚችል እንደ ሙስና ሊታይ የሚችል የአሜሪካኑ ተጫዋች ቀይ ካርድ በምንም አይነት ሊሰረዝ አይችልም። አየህ አንድ ጊዜ
በ1986 የአፍሪካ ዋንጫ ጊዜ የግብፅ ተጫዋች ግብፅና ማን ነበር ለሴሚፋይናል ሲጫወቱ የግብፅ ተጫዋች ቀይ ካርድ አየ። ታንዛኒያዊ ሬፍሪ ነበር፣ በስህተት ነበር። በኋላ የአፍሪካ ፉትቦል ኮንፌዴሬሽን ኢመርጀንሲ ኮሚቴ ይሄ ነገር ጥፋት ነው ብለው ፊልሙም እዛው ሬፍሪውም ባለበት ታይቶ ውሳኔውን ነው የሻሩት። ቀይ ካርዱን መሻር ትችላለህ፣ ግን ቀይ ካርዱ እያለ በይደር ማለፍ አትችልም። አሁን የተደረገው ምንድን ነው? ፊልሙም ሲታይ ቀይ ካርድ የሚያሰጥ ጥፋት ፈጽሟል። ቅጣቱን ግን በይደር አደረገ። ይሄ አፍሪካውያን ፈርተን ብንተውም አውሮፓውያን የሚለቁ አይመስለኝም። ገና ወደ ብዙ ሙግት ይወስዳል እና እንደዚህ ያሉ በጣም አሳዛኝ ነገሮች አይተናል። የመጨረሻውም ቀን የሽልማት ስርዓቱ ላይ ሶስቱም አዘጋጅ ሀገሮች ናቸው ያሉት። ኢንፋንቲኖ ፍጹም ሁለቱን መሪዎች እንደሌሉ አድርጎ ወይ ሜዳሊያ እንዲሰጡ አላረገ፣ ሜዳ ውስጥ አስገብቶ፣ ወይ ዋንጫው አሰጣጥ ላይ አብረው እንዲገኙ አላደረገ። እንደ ተከታይ ረስቷቸው ነው የሄደው እና እዛም ላይ እኮ ሚስተር ትራምፕ ፈቀድ ነገር ሊያደርጉ ሞክረዋል። ከስፔን የዋንጫ ጋር አብረው ፎቶ ለመነሳት ሞክረዋል። ጎትቶ ወሰዳቸው። እሱ እንኳን በስፖንሰሮችም ሊያስቀጣው ስለሚችል ነው ፊፋ እና የሚያደርገውን ጥፋት ሁሉ እያወቀ ያጠፋ እንደነበር የሚያስታውቀው እነዚህ ሁሉ ሲታዩ ነው። እና ይሄ በጣም በጣም አሳዛኝ ክስተቶች ነበሩ። ለወደፊቱም የዓለም ክብሩን የሚቀንሱ ድርጊቶች ናቸው፣ እንዲሁ መታለፍ የለባቸው የሚል እምነት አለ። ልክ ነው አቶ ታደለ፣ በጣም አመሰግናለሁ። አድማጭ ተመልካቾቻችን የምንወያየው ከአቶ ታደለ ይድነቃቸው ተሰማ የክቡር ይድነቃቸው ተሰማ ልጅ በእሳቸው ጋራ የእሳቸውን ታሪክ በውል የሚያውቅና የሚገነዘብ ዛሬ ይድነቃቸው ቢኖሩ ምን አስተያየት ይሰጡ ነበር በዚህ ዓለም ዋንጫ ዙሪያ። እዛ በክቡር ትሪቡን የምናቸው ታላላቅ እንግዶች መካከላቸው ሚስተር ተሰማ የሚባሉት ክቡር አቶ ይድነቃቸው ተሰማ ሊገኙ ይችሉ ነበር። የነበሩበትን ጊዜ እናስታውሳለን እና ዛሬ በህይወት ቢኖሩ ምን ይላሉ በሚል እሳቸውን ተወክሎ እንግዲህ ተናገር በከንፈሬ ነው ተቀመጥ በወንበሬ ይባላል። አቶ ታደለ የእሳቸውን አራያ በመከተል ያደገ ሰው ስለሆነ አንዳንድ ታሪክ እያወጋን ነው። አመሰግናለሁ። እንደው ይገርማል የዚህ የአፍሪካዊ የሶማሌው ተወላጅ ዳኛ መታገድ የብዙ አፍሪካውያንን ብቻ ሳይሆን የዓለምን ህዝብ ለእውነት የቆሙ የጥቁሮችን ብቻ አይደለም ለእውነት የቆመ ሁሉ የሚያስቆጭ ነው። የአፍሪካ ፉትቦል ኮንፌዴሬሽን ራሱ እርምጃ መውሰድ ነበረበት፣ ተጨባጭ እርምጃ ወይ በጨዋታው አለመሳተፍ። እኛ እኮ የዚህ ሶማሌው ዳኛ ሲታጭ የኛው እነ በአምላክ ተሰማም እኮ ወደፊት ተስፋ አላቸው ብለን ተስፋ እያደረግን ነበረ። እንኳን እዛ መድረስና ይኸው በውል የታወቀው አፍሪካዊ ዳኛ ሲታገድ ዝምታ። ቀደም ሲል አሁን ስፖንሰሮቹ ይጠይቁታል ፊፋን እንዲህ ያላደረገው ስትለኝ በእስካሁኑ ድርጊቱም እኮ ስፖንሰሮቹ ሊጠይቁት ይገባልና እኔ ምን አይነት አመራር እንዳለ እዛ አላቅም። እና ለማንኛውም ደግሞ አሁን እንደገና ወደ 62 እና 64 ከፍ ሲል ብዙ ምርጫ ተደርጓል። ይሄን ሁሉ ያውና ፕሬዚዳንት ትራምፕ ዘራፍ እያሉ ነው እና ዋናው ነገር አዎ በጣም እንትን ሰውዬ ነው በጣም እና ለማንኛውም ይሄን ጥሩ ነው፣ ጥሩ ግንዛቤ ነው የሰጠህን። አስተያየትም ወደፊት እንግዲህ ልብ ያለው ልብ ያደርጋል። የአፍሪካውያንም ልብ ይላሉ። በመላው ዓለም የሚገኙ ፍትህ ተጓደለ የሚሉ ስፖርት አፍቃሪዎች፣ ባለስልጣኖች ሁሉ ይናገራሉ። የትራምፕን ድርጊት መቼም እዚህ ሀገር ያሉት የቀድሞ ፕሬዚዳንት ቢል ክሊንተን ጥሩ አድርገው አስቀምጠዋል። የትራምፕ ጉዳይ አይደለም፣ የአሜሪካ ክብር ነው የተነካው።
የፕሬዚደንሲው ቦታው ቢሮው ነው ያስደፈሩት እና ለዛ የሚመጥን ሰው አለመኖሩ በእውነቱ ለአሜሪካውያን በሙሉ ሀፍረት ነው ሲሉ ገልጠዋል። እና በእውነቱ ጥሩ ነው፣ ወደፊት እርምጃ ይወሰዳል ብዬ አስባለሁ። አቶ ታደለ እንግዲህ ባለፈው ውይይታችን ጨረፍ አድርገን በደንብ አልሄድንበትም ይሆናል። አንዳንድ የቀሩ ነጥቦች አሉ። ክቡራቱ ይድነቃቸውን ስናነሳ የ10ኛው አፍሪካ ዋንጫ ይነሳል። 50 ዓመት የሞላው የአፍሪካ ዋንጫ 10ኛው አፍሪካ ዋንጫ ያኔ የነበረው ከእሳቸው ጋር የተያያዘ ነገር ባለፈው አንተም ጠቀስ ስታደርግልኝ የተዘለሉና የተዘነጉ ነጥቦች ካሉ የ10ኛው አፍሪካ ዋንጫ 50 ዓመት ስለሞላውም እንደው ጥሩ ማስታወሻ ነው እና እስቲ እንዴት ነው በዛ ላይ የቀሩ ነጥቦች አሉ ወይ? እሱን ካልን በኋላ አንድ መጽሔት አንብቤያለሁ። 50ኛ ዓመቱን ያከበረው የኢትዮጵያ ፉትቦል ፌዴሬሽን 25ኛ ማለት ሲያከብር የወጣ መጽሔት አለ። እዛ ላይ ብዙ ቁም ነገሮች አንብቤያለሁ። ከዛ በፊት ግን የ10ኛ አፍሪካ ዋንጫን ታሪክ ከክቡር አቶ ይድነቃቸው ጋር በተያያዘ ያሉ ነጥቦችን ጠቅሰህልኝ ወደዛው እናልፋለን። እንግዲህ የተለየ ጥያቄ ከሌለ በስተቀር በእኔ በኩል ብዙ ያላልኩት ነኝም። የ10ኛው አፍሪካ ዋንጫ እንዳልኩ ነው። ባለፈው ስንወያይ ለይድነቃቸው ሁለት ኃላፊነት ነው። እንደ ኢትዮጵያ ስፖርት መሪነቱ ኢትዮጵያ በታሪኳ ለመጀመሪያ ጊዜ 8ኛ አፍሪካ ዋንጫ ሳታልፍ ቀረች። 9ኛም ሳታልፍ ቀረች። ከ1 እስከ 7 በሙሉ ተሳትፋለች። ስለዚህ 10ኛውን ወደ ኢትዮጵያ ማምጣት በኢትዮጵያ ስፖርት መሪነቱ በኢትዮጵያዊነቱ አንድ ተግባሩ ስለነበረ ነው። በሌላ በኩል የአፍሪካ ፉትቦል ኮንፌዴሬሽን ኃላፊነቱ አፍሪካ ውስጥ አንድም ተቋም ተቋቁሞ እንደ አፍሪካ ፉትቦል ኮንፌዴሬሽን ዓላማውን እያሳካ እያደገ የዘለቀ የለም እና ያ የሆነው ደግሞ ካለ ምክንያት አይደለም። መስራቾቹ በጣም ስለታገሉ። በዛን ጊዜ ምንድነው የሆነው? አሁን የመጀመሪያዎቹን 10 አፍሪካ ዋንጫዎች እኮ ብናይ 7ቱን ውድድር መስራቾቹ ናቸው። አንደኛውንና 7ኛውን ሱዳን አዘጋጀች። 2ኛውንና 9ኛውን ግብፅ አዘጋጀች። 3ኛውን 6ኛውንና 10ኛውን ኢትዮጵያ አዘጋጀች። እነሱ ባይሸከሙት ኖሮ በዛን ጊዜ ነፃ የወጡትም ሀገሮች ገና ስቴዲየም መጫወቻ ነበራቸው፣ ግን ለአፍሪካ ዋንጫ የሚመጥን አልነበራቸው። አሁን ለምሳሌ 4ኛውን ያዘጋጀችው ጋና አንዱ ስቴዲየም በጣም ብዙ የሚጎሉት ነገሮች ነበሩት። አንዱ የአክራ ስቴዲየም ነበር፣ ትንሽ በአፍሪካ ዋንጫ ደረጃ ነበር። 5ኛውን ያዘጋጀችው ቱኒዚያ የተሟላ፣ እነዚህ የሰሜን አፍሪካ ሀገሮች በጣም የተሟላ አደረጃጀት አላቸው ነበረ። ከዛ በኋላ 7ኛው ተመልሶ ሱዳን፣ 6ኛው ኢትዮጵያ፣ 7ኛው ሱዳን፣ 8ኛውን ያዘጋጀችው ካሜሩን አንድ ትልቅ ስቴዲየም ነበራት። ሌላው ክፍት ሜዳ ላይ የተደረገ ያህል ቁጥር። 9ኛው መልሶ ግብፅ ሄደ እና 10ኛው ደግሞ ወደኛ መምጣት ነበረበት። በዛን ጊዜ ኤርትራ ውስጥ የኤርትራ ነፃ አውጪዎች አስመራ ከተማን ከበዋል ስለተባለ የሴኩሪቲ ስጋት አለ ስለተባለ የመጀመሪያው ችግር የገጠመው የነበረው 10ኛ አፍሪካ ዋንጫ 2ኛ ስቴዲየም አልነበረው። የአስመራ ስቴዲየም ውድድር እንደማይካሄድ ተነገረ፣ ተከለከለ። እንግዶች እዛ ሊሄዱ አይችሉም ተባለ። ስለዚህ ምንድነው መጨረሻ ዓመት በጥድፊያ የተሰራው የድሬዳዋ ስቴዲየም፣ የድሬዳዋን ስቴዲየም በአፍሪካ ዋንጫ ደረጃ ማሳደግ፣ መብራት እንዲገባለት ማድረግ፣
መቀመጫዎች እንዲገቡለት ማድረግ፣ የጋዜጠኞች ክፍል እንዲሰራለት ማድረግ። ያ ተሰራ እና ከዛ በኋላ ደግሞ የአዲስ አበባ ስቴዲየም በዛን ጊዜ በ6ኛው አፍሪካ ዋንጫ የነበረው ስታንዳርድ አይደለም የአፍሪካ ዋንጫ የሚጠይቀው። የጋዜጠኞች መሟላት ያለባቸው የኮሚኒኬሽን መሳሪያዎች ነበሩ። እነዛ በዛ ጊዜ ስልጣን ላይ የመጣ ጊዜያዊ ወታደራዊ መንግስት ከልዩ በጀት ከቤተ መንግስት ፈቅዶ እንደገቡ አስታውሳል። እና ያች ክቡር ትሪቡን ጀርባ ያለች የጋዜጠኞች ቤት በሬዲዮ ማስተላለፍ ለሚፈልጉ ሀገሮችም በቴሌክስ ቶሎ ለሚላላኩ እዛ ውስጥ ተሟልቶ እንደነበር አስታውሳለሁ። በዛ መልክ ነው። እርግጥ ያ ሲደረግ እንግዲህ ባለፈው ተወያየ ነው ይደረጋቸው ሁለት ችግሮች ገጠሙት። አንደኛው ለደርግ እውቅና ለመስጠት ስትል ነው ያዘጋጀኸው የሚል ነው እና ያ የደርግ ተቃዋሚው ክፍል ነው። ሁለተኛው ደግሞ ለኢትዮጵያ ቅንጦት ነው፣ አድሃሪያን ለማዘናጋት ያመጡት ነው የሚል ደግሞ አብዮተኛ ክፍል አለ እና ከሁለቱም ጋር ታግሎ በእውነት ከደርግ ውስጥ ደግሞ ሻለቃ እንዳለ ተሰማ የሚባሉ ነበሩ የማህበራዊ ጉዳይ ኃላፊ። በጣም አግዘውት እሳቸው ተሳክቶ አልፏል። ካለቀ በኋላ ደግሞ በሚያሳዝን ሁኔታ የአገሩ ሰዎች የማበረታቻ መድኃኒት ለተጫዋቾቹ ተሰጥቷል ተብሎ ተከሶ ነበር እና በጣም የሚያሳዝነው እሱ በዛን ጊዜ ኢንተርናሽናል ኦሊምፒክ ኮሚቴ አባል ኢንተርናሽናል ኦሊምፒክ ኮሚቴ አባላት በአበረታች መድኃኒት የሚመሩት ተቋም ሰጠ ተብሎ ሲከሰሱ አገር ውስጥ ብቻ ሳይሆን ውጭም ነው የሚከሰሱት። ደግነቱ እሱን ኢንተርናሽናል ኦሊምፒክ ኮሚቴን በሚገባ ስለሚያውቀው ስላልጠረጠረው ምንም አይነት ምርመራ አላደረገበትም። ግን አገር ውስጥ ከፍተኛ ምርመራ ተደረገ። ዶክተር ፈለቀ ገድለ ጊዮርጊስ ታስታውሳቸው እንደሆነ የውጭ ጉዳይ ሚኒስትር ሆነው ነበር። በኋላ በዛን ጊዜ ኮሎኔል ሌተና ኮሎኔል ነበሩ መሰለኝ፣ ኮሎኔል ይመስላል ሌተና ኮሎኔል ነበሩ። እሳቸው ከወታደራዊ ክፍል ተወክለው በሊቀመንበርነት የሚመሩት የሕክምና ባለሙያዎች ያሉበት የህግ ባለሙያዎች ያሉበት ኮሚቴ ተቋቁሞ ተጫዋቾቹን ጠርቶ አነጋግሮ እያንዳንዳቸው ከሁሉ በላይ ግን የሐኪሞቹን ሪፖርት ተመልክቶ ተሰጠ የተባለው ካፕታጎን የሚባል መድኃኒት። ካፕታጎን ዛሬ እንደውም ማንም ሰው ኤአይ ላይ ሊያየው ይችላል እና ተሰጠ የተባለው ደግሞ ቻይና ዝግጅት ሲያደርጉ እና ጀርመን ዝግጅት ሲያደርጉ ከውድድሩ 6 ወር እና 5 ወር በፊት እና አንድ የካቲት 12 ሆስፒታል ሜዲካል ዳይሬክተር የነበሩ ሐኪም ይመስሉኛል። ቀልድ ነው ይሄ ነገር። ይህንን በውድድሩ ቀን ሰጠ ብትሉኝ ያምናለሁ። ከውድድሩ 5 ወር በፊት ለምንድን ነው የሚሰጣቸው? ይሄ እኮ በ10 ሰዓት እና 20 ሰዓት ውስጥ የሚጠፋ መድኃኒት ነው። ጊዜያዊ ጉልበት የሚሰጥ መድኃኒት። ከዛ በኋላ ደግሞ ይሄን 5 ወር በሙሉ ወስደውት ቢሆን ኖሮ በሽተኞች የሆኑ ነበር፣ መጫወትም አይችሉም እና በፍጹም ሊሆን አይችልም፣ ሳይንሳዊም አይደለም በሚል ውድቅ አደረጉት እና እንዲህ አይነት ችግሮች የተፈጠሩበት ነገር ግን በቅንነት የኢትዮጵያን እግር ኳስ እንደገና ለማነቃቃት የተደረገ ነበር። ፉትቦል ሳይነቃቃ በዛው ቀረን። ከዛ በኋላ 13ኛው በመከራ አለፍን። ያኔ ደግሞ ልጅ ኮበልሉ ስለነበር
ያሳለፉን ልጆች ኮበለሉ። ውድድሩ ላይ ብዙም ውጤት ሳናመጣ መልሰን አሁን በቅርብ ደቡብ አፍሪካ የሰውነት ቢሻው ቲም ሲሄድ ነው በስንት ዘመን ለአፍሪካ ዋንጫ የደረስነው እና ራሳችን በራሳችን ጠልፈን የጣልነው እንደዛ አይነት አጋጣሚዎችን አተን ነው። ያ አሰልጣኝ ፒተር ሽኒትገር ማለት የካሜሩንን ቡድን ያለፈው ሚሌኒየም የአፍሪካ ምርጥ ብሔራዊ ቡድን ያሰኘው እሱ ነው። የነ ሮጀር ሚላን ትውልድ ለዛ አይነት የታክቲካል ብቃት ያበቃ ፒተር ሽኒትገር ነው። አዋከብ ነው። ሚስቱ ሜዳ ውስጥ እስኪያስወርዳት ድረስ አስደነገጥናቸው፣ ትተው ሄዱ እና ይሄ ኳሳችን በጣም የበደለ ድርጊት ነበር። በዚህ ነው የማስታውሰው። እንደው አስረኛውን አጠናቀን ከማለፋችን በፊት ባጭሩ የምትመልስልኝ፣ ባለፈውም ነካ አድርገነዋል። ከጋዜጠኞቻችን ጋርም ክቡርነታቸው ትንሽ አለመግባባት እንደነበር ይሰማል። ግን አለመግባባት ስል እንግዲህ የጋዜጠኞቹ ጥፋትም እሳቸው ወይንም የዘነጉት ነገር ይኑር አላቅም። እንደው ነካ አድርገን እንሄድ ብዬ ነው። ነቢይ በሀገሩ የማይከበርበት ሀገር ነው መቼም ኢትዮጵያ እንደምታውቀው። ግን እሳቸው አጠፉ አላጠፉ ሳይሆን ምን ይሆን በወቅቱ ታዋቂ የነበሩ ጋዜጠኞች ፊታቸውን ማዞራቸው ከሳቸው ዋይ መግለጫ ሲሰጡ ማንም አለመኖሩ በጣም የሚገርም ነው። አስታውሳለሁ ወዳጄ ንጉሴ አክሊሉ ብቻ ነው ጋዜጣዊ መግለጫ አንድ ጊዜ የተከታተለው። ችግሩ ምንድን ነው የሆነው? ያን ጊዜ እሱ ሙያቸውን ያዳበርላቸው ጋዜጠኞች ብቻ ናቸው ያሉት። ሰለሞን ተሰማ ኦሊምፒክ እድል እንዲያገኝ እንዲሄድ ያደረገው እሱ ነው። እርግጥ ገንዘቡ ከብሔራዊ ሎተሪ ከምን ቲኬቱ ቢሆንም ጋዜጠኞች የጋዜጠኛ አክሬዲቴሽን አግኝቶ እንዲሄድ ከኢትዮጵያ ብሔራዊ ቡድን ጋር እንዲሄድ እነ ነጋ ወልደ ስላሴ አሁን እንግዲህ ረጅም ዘመን ድምፁንም ከሰማ አላቅም። እነሱ አብረውት የኖሩ ናቸው እና ሁልጊዜም ስቴዲየም ከጨዋታዎች በኋላ የእሱ ቢሮ ክፍት ነው ለጋዜጠኛ። ገብተው የፈለጉትን ጠይቀው የፈለጉትን ተጫውተው የሚወጡ ናቸው እና በዛን ጊዜ ግን ወደ ፖለቲካ ያዘነበሉ ይመስለኛል እና ጠባቸው ከሱ ሳይሆን ከፖለቲካው፣ ቁጭታቸው ግን እሱ ላይ ነው የተወጡት እና ነጋ እንግዲህ ብዙም እኮ አልቆየም። ያን ሁሉ አብዮተኛ ሆኖ እሱን በከሰሰ በሶስተኛው ወር ወደ ካናዳ ጠፋ። ከሞንትሪያል ኦሊምፒክ ቡድን ጋር ሄዶ ይመስለኛል። ሰለሞን ትንሽ ነገሩ አለፈና ሄደና እንዳውም ደርግ ወደ ኢህአፓነት ከሶ የተወሰነ ጊዜም ስራት እንደዛ ሆነ እና ያ ነው የተፈጠረው። ከዛ በተረፈ አስተዋዮቹ ጋዜጠኞች ጋር ችግር አልነበረው ማለት አስተዋዮቹ እነዚህ አስተዋይ አይደሉም ማለት አይደለም። በዛን ጊዜ የነበረው ማዕበል ያልወሰዳቸው ወደዚህም ወደዛም ያላረጋቸው ሙያቸውን ብቻ ይዘው ይሰሩ የነበሩ ጋር ችግር አልነበረው። እነ ንጉሴ አክሊሉ እነ መሐመድ እድሪስ ነበር የሚባለው ቴሌቪዥን እና ይንበረበሩ ባለቤት ነበር ይመስለኛል። እንትና በየነ ደግሞ የአዲስ ከበደ በየነ ነበሩ። ሁለቱ ናቸው ያን ጊዜ በጣም ያፈነገጡት ሁለቱ ናቸው እና እንዳልኩ ግን ሁለቱም ከሱ ጋር ችግር የላቸው አብረውት ኖረዋል እኮ እና
ያ አጋጣሚ ግን ብዙ ኢትዮጵያ ውስጥ በዛን ጊዜ የምታስታውሰው አይደለም። ወንድም ለወንድምም እኮ የተጋደለበት ጊዜ ነው። አዎ መጥፎ አንዱ ነው ዘመኑ፣ መድፎን መጥፎ አንዱ ነበረ። ኢህአፓ እውነት ነው። ዘመኑ መጥፎ አይመችም ጊዜ ነበር። ነው። እውነት ነው። አዎ እንደው አዎ እናንሳው ብዬ ነው እንጂ ከባድ ሁኔታ ነበረ። አድማጭ ተመልካቾቻችን ውይይታችን ይቀጥላል። ከአቶ ታደለ ይድነቃቸው ተሰማ ጋራ የክብር አቶ ይድነቃቸው ተሰማ ልጅ ነው። ስለ ስፖርት ሲነሳ፣ ስለ ፉትቦል በተለይ ሲነሳ፣ ስለ ኦሎምፒክም ሲነሳ እሳቸው በመሪነት የነበሩበት ድርጅት ስለነበረ እሱን ደግሞ በደንብ በማስታወስ ታሪኩን እየተረከልን ነው። እንደው በመጨረሻ ይሄ የኢትዮጵያ ፉትቦል ፌዴሬሽን 25ኛ ዓመቱን የብር ኢዮቤልዩ ሲያከብር የወጣ መጽሔት ተመልክቼ ነበር። እዛ ላይ በጣም ታላላቅ ነገሮች አሉ። የ25 አባል ሀገሮች ዝርዝር አለው። የክለቦች ዝርዝር አለው። የኢንተርናሽናል አልቢትሮች ዝርዝር አለው። ደግሞ ከታዋቂ ሰዎች ከንጉሠ ነገሥት ቀዳማዊ አፄ ኃይለሥላሴ ጀምሮ የአንተን አባት ጨምሮ ፕሬዚዳንቱን ሌተና ጀነራል ከበደ ገብርኤል፣ የወቅቱ የፊፋ ፕሬዚዳንት ስታንሊ ራውስ ናቸው። እሳቸውን ጨምሮ አስተያየት የተሰጠበት መጽሔት ነው። በጣም ትልቅ ነገር ነው እና እዛ ላይ እንደው ምን እረዳለሁ፣ እግር ኳስ በኢትዮጵያ ፉትቦል መጀመሩ ራሱ ታሪኩን ይተርካል። አንዳንድ ሰዎች ፉትቦል እንደ ጉግስ፣ እንደ ፈረስ ጉግስ፣ እንደ ገና ጨዋታ የሀገራችን የተመሰረተ ነበር የሚመስለው። ግን ፉትቦል ለካን እስከ ውጭ ነው የመጣው እና ፉትቦል በኢትዮጵያ አጀማመሩንም እዚህ ላይ ይተርካልና ስለዛ መጽሔት ይመስለኛል የቀድሞ አለቃዬ በጣም የምንወድና የምናከብራቸው አቶ ገዳሙ አብርሃ የጻፉት ይመስለኛል ፉትቦል ኢትዮጵያ ብለው። እስቲ ያንን በተመለከተ አንዳንድ ነገር ትውስታ ካለ በተለይ ፉትቦል ኢትዮጵያ አጀማመሩ እንዴት እንደሆነ እግረ መንገድን እሱን ብተርክልን ምናልባት ውይይታችን በዛ እናጠቃልላለን። አቶ ታደለ። አይ በጣም ጥሩ። እሱ መጽሐፍ በጣም በጣም ቅርስ ነው። አዎ የሚነበብ ነው። ለወጣቱ ተነቦ የሚቀመጥ ብቻ ሳይሆን በማስታወሻ ያለበት የታሪክ ማህደር የሚሆን መጽሐፍ ነው፣ መጽሔት ነው። ትክክል። እና ብዙ ነገሮች ታያለህ። አዎ በጣም በዛሬና በትናንት ፉትቦላችን ያሉትን ብዙ ነገሮች ታያለህ። የቀድሞ ተጫዋቾች አቶ ይድነቃቸውን ጨምሮ አንድ ጊዜ እሱ ወክማ ድሮ ታስታውስ እንደሆነ ውይይቶች እየጋበዘ በየሙያው ይደረጋል። አንድ ጊዜ በስፖርቶች ጉዳይ ውይይት ነበር እና እሱ በሌለበት ከስድስተኛው አፍሪካ ዋንጫ በኋላ ስለነበር የተደረገው ልክ ያኔ በውጤቱ ሰው እንደቆሰለ ነበር። በጣም ጥሩ ቲም ኖሮን ሴሚፋይናል ላይ ነው ተሸንፈን የወጣነው በተጨማሪ ሰዓት እና ያ ቁስሉ ላይ እንደው እግር ኳስ ፌዴሬሽኑ ቢዘጋ ከኋላችን የመጡ ነጋና አሸነፉን እንዲሆን የሚል ብዙ ውንጀላ ነበር እና እዛ ስብሰባ ላይ እሱ አልተጋበዘም። ግን በኋላ ቴፑን ሰጡትና ሰማ። በኋላ ጠይቆ ለእኔም መድረክ ስጡኝ፣ እነሱንም ጋብዟቸው ይገኙ አለ። እነሱ ቢጋበዙ አልተገኙም ሰዎቹ። እኔ የእሱ የተናገረው ግን እዛ ላይ አለኝ 1961 ዓመት እና ምን አንድ በጣም እዛ ላይ እሱ ብዙ ጊዜ በሚያስቅም ነው የሚመልሰው። እከሌ ከኋላችን የተነሱት ብለዋል ነጋና እንደዚህ ያለ እና እንደ መሰለኝ እሳቸው የሚያዩት የኢትዮጵያን የነጻነት እድሜ ነው። የኢትዮጵያ የነጻነት እድሜና የኢትዮጵያ የእግር ኳስ እድሜ የተለያዩ ናቸው። ጋና በእንግሊዝ ቅኝ ግዛት በነበረችበት ጊዜ በአድዋ ጦርነት ጊዜ ጎልድ ኮስት እየተባለች እግር ኳስ ትጫወት ነበር። እኛ ሀገር በዛ ጊዜ እግር ኳስ ስሙም አይታወቅም። እኛ ሀገር ትናንት ነው የተጀመረው
ትናንት ጀምሮ ግን ዛሬ እነጋና ደረጃ ደርሷል ብሎ ያን ጊዜ መልስ ሰጥቷል። በኋላም ደግሞ 10ኛውም እኮ በኋላ አንድ ቴሌቪዥን ሙግት ላይ አንዱ ተሟጋች ስፖርቱን ቤት ገድለውታል ብሎ ሲለው በአግባቡ አላሳደግከውም ይበሉኝ እንጂ መግደል እንኳን ሊሆን አይችልም። ስፖርቱ ቤት ከኔ በፊት አልነበረም። እኔው መስርቼ እኔ ልገድለው አልችልም እና በአግባቡ ከመሰረትክ በኋላ አላሳደግከውም ብሎ ቢከሱኝ ይሻላል ብሎ እዛም ላይ መልስ ሰጥቷል። እና አሁን እዚህ መጽሔት ላይ ብታይ ከበደ ገብሬ በተለይ ምስክርነታቸውን አይተዋል። የተሟላ ንጉሠ ነገሥቱን ምስክርነታቸው አንድ ሰው በስም አያመሰግኑም። እሳቸው እንዲህ ኦፊሻል መልእክት ላይ አሉ። እሱን ሁሉም እሱን ነው እና እውነትም ደግሞ ሲጀመር እኮ እዛው አንብበው እንደሆነ ማን ነው የሚባሉ መሸሻ ኃይሌ የሚባሉ የስራ ሚኒስትር ነበር። እሱ ስራ ሚኒስትር ተርጓሚ በነበረበት ጊዜ እና ጠርተውኝ ያለ ደብዳቤ ሰጡኝ። በእግር ኳስ ምክንያት ብዙ ጊዜ ቢሮ ስለማይገቡ ከስራ ተሰናብተዋል የሚል ደብዳቤ ሰጡኝ እና ጉርምስናም አለ። ደብዳቤውን ፊታቸው ቀድጄላቸው ትቼ ወጣሁኝ አለ። ወጥቶ እሱ ምንድን ነው ያደረገው? ወዲያው የኢትዮጵያን ስፖርት ጽሕፈት ቤት አቋቋመ። ግን ሲያቋቁም በአቶ ማናቸው አምደ ሚካኤል ደሳለኝ ማስታወቂያ ሚኒስትር ጸሐፊ ነበሩ። ማስታወቂያ ሚኒስቴር በእሳቸው እርዳታ ደጃዝማች ከበደ ተሰማ ጋር ቀርቦ አስረድቶ ከመንግስት ምንም አንፈልግም ብሎ ነው እና የ2 ብር ቤት አባኮራን ሰፈር ተከራይቶ ነው የተቋቋመ የኢትዮጵያ ስፖርት ጽሕፈት ቤት እና ያቺ ቤት ክራይም መክፈል አቅቶት የራሱም ደሞዝ ከሜዳ ገቢ ይገኛል የተባለው ሳይገኝ ቀርቶ ተዘግታ ከዛ በኋላ እንደገና ማስታወቂያ ሚኒስቴር ውስጥ አንድ ጎጆ ቤት ተሰጥቶት ነው ስራ የቀጠለው እና ከዛ በኋላ መሸሻ ኃይሌ ግን ራሳቸው እግር ኳሱ በጣም እየታወቀ ህዝብ እየወደደው ሲመጣ መጡና ፕሬዚዳንት ሆኑ። የስፖርቱ ፕሬዚዳንት አምደ ሚካኤል ደሳለኝም ዋና ስራ አስኪያጅ ሆኑና በጣም የሚያስቅ ታሪክ አለው እዛ ላይ እርግጠኛ ነኝ አንብበዋል። እና ምንድነው መሸሻም እግር ኳስን ንቀው ከስራ ያባረሩት ሰውዬ መጡና ፕሬዚዳንት ሆኑ። ያንን አለቅም አሉ። ማናቸው አምደ ሚካኤልም ቢደግፉትም መጀመሪያ ላይ በኋላ አለቃህ ነኝ እኔ ነኝ የምመራው አሉ። ይሄማ አይሆንም ብሎ ክለቦች አስተባብሮ ጀነራል ሙልጌታ ቡዲ የሚባሉ የክብር ዘበኛ አዛዥ ነበሩ። ከጀነራል መንግስቱ ነዋይ በፊት በነ መንግስቱ ኩዴታ ጊዜ የተገደሉ ናቸው እና እሳቸውን አማላጅነት ይዘው ጃንሆይ ጋር ገብተው አስረድተው በሌላው ሀገር እንደሚደረገው ይደረጋሉ። ሌላው ሀገር ስፖርት ውስጥ መንግስት ጣልቃ አይገባም በፌዴሬሽኖች ስራ ተብሎ ባለስልጣኖቹ እንዲወጡ ተደረገ እና አቶ አምደ ሚካኤል ግን ከዛ እንዲወጡ ነው ይሄ ወደዚህ ደረጃ የተዳረሱት ድሬዳዋ ለስራ ይሄዳሉ እሳቸው እና ደብዳቤ ጽፈው ለስራ ወደ ድሬዳዋ ስለሚሄድ እኔ እስክመለስ ድረስ እግር ኳስ ጨዋታ እንዲቋረጥ ብለው አዘው ሄዱ። እንግዲህ ታይ
የአንድ ሀገር እግር ኳስ ውድድር ስራ አስኪያጅ የሚባለው ሰው ለጉዳይ ሲወጣ ወይም ሀዘን ሲኖርበት የሚቋረጥ ከሆነ በምን ሁኔታ ሊካሄድ ይችላል? እና ያን ጊዜ ዘነበ ኃይሌ የሚባሉ በኋላ በብራዚል የኢትዮጵያ አምባሳደር ሆነው የነበሩ በሌሎችም ሀገሮች አምባሳደር ነበሩ። ዘነበ ኃይሌና አባቴ ከኪሳቸው ፍራንክ አዋጥተው ሌላ ሜዳ አስጠርገው ውድድሩን አስኬዱት። ከዛ በኋላ ነው እልህ ተጋብተው ጃይኖ ድረስ የተደረሰ እና በዚህ አይነት የመሰረተው ቤት ነው። የስፖርት ቤት ላይ ብዙ ለፍቶበታል። እስከ ለረጅም ጊዜ እኮ በጀትም የለውም ስፖርት። ደርግ ክለቦችን በማፍረሱ ኢትዮጵያ እግር ኳስ ላይ ትልቅ ጉዳት አድርሷል። በዛ ጊዜ እነ ጊዮርጊስ ሌሎቹ ሁሉ የህዝባዊ የሚባሉ ክለቦች መፍረስ ስህተት ነበር። ነገር ግን ለስፖርቱ በጀት የመደበ ለመጀመሪያ ጊዜ እና መንግስታዊ ያደረገው ደርግ ነው። 1968 ነው የስፖርት ኮሚሽን የተቋቋመው። ለዚህ እንዳለ ተሰማን ሁልጊዜ ያመሰግናቸው ነው። መልካም። አይ እንደው መጽሔቱን ስላነበብኩት እዛ ላይ ጥሩ ታሪኮች ስላሉ የኢትዮጵያ ፉትቦል በኢትዮጵያ አጀማመሩንም ስለሚተርክ ሌላም ቅድም የጠቀስካቸው ብዙ ነገሮች ስላነበብኩ እንደው እግረ መንገድህን እሱን አየት አድርገን እንለፍ ብዬ ነው እንጂ እንዲህ ባጭሩ ተነግሮ የሚያልቅ አይደለም። በጣም ነው የማመሰግነው። የቀረ ነገር ካለ ትጨምርልኛለህ? መቼም ይሄ ክቡራቱ ይድነቃቸው ያገኙት ምረቃ ነው። ስም የሚያስጠራ ልጅ ይስጥህ መባል ቀላል አይደለም። አንተ በህይወት መኖር ስለሳቸው እንዳይረሳ ታሪካቸውን ተናግረሃል እና በጣም ይሄ ተገቢ ነገር ነው። ይሄንን ደግሞ በእውነቱ እኔ የቅርብ አለቃዬ ብቻ አይደሉም፣ የአለቆቼ አለቃ ናቸው። አቶ ገዳሙ አብርሃ ጥሩ አድርገው እንደጻፉት አለቃ ስር ብዙ አለቆች አሉኝ። እንደነ ሙሉጌታ ሉላ፣ የታደሰ ሙሉነ፣ እነ ኃይለ ወልደ ጻድቅ፣ አሰገደች በርታ የሚባሉ የቅርብ አለቆች አሉ። ግን ዋና የእነዚህ ሁሉ አለቆች ገዳሙ ስለሆኑ በስነ ጽሁፍ ችሎታቸው ተወዳጁን የእሑድ ፕሮግራም አጀማመር የመጀመሪያ ስክሪፕት ጽፈው ያስጀመሩን ድንቅ ሰው ስለሆኑ ለዚህ ነው በዚህ በመጽሔቱም ዙሪያ ያበረከቱትን አስተዋጽኦ ስለማውቅ ያነሳኋቸው እና እንደው እዛ ላይ አንዳንድ ነጥቦች ጨማምረህ ውይይታችንን ብናጠቃልል እጅግ ከፍ ካለ ምስጋና ጋር ነው በእውነቱ አቶ ታደለ። እኔ መቼም ያንን መጽሐፍ የኢትዮጵያ እግር ኳስ ፌዴሬሽን ድጋሚ ቢያሳትመው ወይንም የዲጂታል ኮፒው እንዲዳረስ ለወጣቱ ከዛ መማር ይቻላል። ተቋም እንዴት እንደሚመሰረት እንዴት እንደሚያድግ ከዛ መማር ይቻላል። ብዙ ነገሮች አሉ እዛ ውስጥ። የኢትዮጵያ ስፖርት ውስጥ ስንት ባለውለታዎች እንዳሉ አይተሃል። አንድም የቀረ ሰው እኮ የለም። ከንጉሠ ነገሥቱ ጀምሮ የዩኒቨርሲቲው ፕሬዚዳንት ካሳ ወልደ ማርያም፣ የውጭ ጉዳይ ሚኒስትሩ ከተማ ይፍሩ፣ የፍትህ ሚኒስትሩ ጌታቸው ክብረ፣ አንድም የሚቀር ሰው የለም። ከውጭ ተምረው የሚመጡ ኢትዮጵያውያን በሙሉ የመንግስት ስራ ከመያዛቸው በፊት ስፖርቱን ነበር በነፃ የሚያገለግሉት። እሱም በሩን ክፍት አድርጎ ነበር የሚቀበለው እና ብዙ ሰዎች ተረባርበው በተለይም በጠቅላይ ግዛቶች ማመን የማትችለው በጣም የገንዘብ አቅማቸው ደካማ የነበረ ሰዎች ባለቻቸው እየታገሉ ብዙ ነገር የሰሩ አሉ እና ኢትዮጵያውያን ከተባበርን ብዙ መስራት እንደምንችል የሚያሳይ ነው። 25 ዓመት ረጅም ጊዜ እኮ አይደለም። በ25 ዓመት ታሪኩን ራሱ ስታየው
ስንት የአውሮፓ ሀገሮች ሄደዋል የዛ ትውልድ እግር ኳስ ተጫዋቾች። በጣም ብዙ ሀገር እኮ ነው። እኔ አስታውሳለሁ እኛ ልጆች ሆነን አባቴ ልደቱን አዲስ አበባ አክብሮ አያውቅም። በራሱ ካሉበት ጉዞዎች በተጨማሪ ሰኔ መጨረሻ ላይ የአዲስ አበባ እና የአስመራ የድሬዳዋ ስቴዲየሞች ሲዘጉ ብሔራዊ ቡድኑን ይዞ ይሄዳል። በቴሌግራም ከየሀገሩ ጋር እዛው ልውውጥ እየተደረገ አንዱ የባቡር አንዱ አይሮፕላን እየከፈለ ከአቴንስ ቤዝ አድርገው አውሮፓ ሀገሮች በሙሉ እየሄዱ ይጫወቱ ነበር። ያ ውጤት እንዲሁ አልመጣም። ሶስተኛው አፍሪካ ዋንጫ እንዲሁ በነፃ የመጣ አይደለም። ብዙ ልምድ አግኝተው ነው እና እኔ ድንቅ ይለኛል። ምንም ባልነበረበት ጊዜ እዛ ሁሉ ሀገር የሄዱ ልጆች ዛሬ ደግሞ ያለው ትውልድ ከምስራቅ እና መካከለኛው አፍሪካ ሳያልፍ እዚሁ እያረጀ ብርቅ እኮ ነው። አውሮፓ የሚባል ነገር እኔ የኢትዮጵያ ቡድን ሄደ ሲባል ሰምቼ አላውቅም። በዘመናት ውስጥ አንድ ጊዜ ወጣት ቡድን አርጀንቲና ሄዷል መሰለኝ። በሽልማት እኮ ሜክሲኮ ሄዷል የኢትዮጵያ ቡድን። ሜክሲኮ የነ መንግስቱ ወርቁ ትውልድ እኮ የጨዋታ እድሜያቸው ሊያልቅ ሲል ነበር የሜክሲኮ ኦሊምፒክ የተደረገው 1960 እና ናይጄሪያ ጋር ማጣሪያ በሬፍሪ አድሎ ስለተሸነፉ ለጃንሆይ ገብቶ አመልክቶ ብሔራዊ ሎተሪ ለገንዘብ ማሰባሰቢያ ልዩ ሎተሪ እንዲያወጣ ታዞ ልዩ ሎተሪ ወጥቶ እኮ የኢትዮጵያ ቡድን ከነ አበበ ቢቂላ ጋር ሜክሲኮ ሄዶ ኦሊምፒክ አይቷል። እና ዛሬ ያንን ማድረግ ምን አስቸገረን? እና ብዙዎች ስፖርተኞች በሄዱበት ስለሚጠፉ እንደዚህ ይላሉ። እኔ አይመስለኝም ችግሩ ስለማንሰራ። የስፖርተኞች መጥፋት ቢሆን ዓለምን የሚዞሩት አትሌቶቻችን ይጠፉ አልነበረም? ዛሬም ተመልሰው ነገ እንደሚሄዱ ስለሚያውቁት ይሄዳሉ፣ ይመጣሉ። እግር ኳስ ተጫዋች ግን አንዴ ከወሰድከው የዛሬ 50 ዓመት እንደማትወስደው ሁኔታዎችን ካየ በዛው ይቀራል። ልክ ነው። እና እድሉን መፍጠር ያስፈልጋል። ልምድ ካላገኙ የትም አይደርሱም። እና አንዱ የኢትዮጵያ እግር ኳስ የሚጎድለው ነገር ልምድ ነው። እዛ ላይ የምታየው ያሰንጠረዥ ያደረጓቸው ውድድሮች ከብሔራዊ ቡድኖች፣ ከክለቦች፣ ከሚሊተሪ ቡድኖች ደግሞ ሚሊተሪ ቡድኖች ያኔ ዳኮታ የምትባል አይሮፕላን ነበረች አውሮፓ ውስጥ ሁሉ ሚሊተሪ ቡድን ያንን በእርዳታ እየላኩ በዛ ተጭነው ኳስ ተጫዋቾች እኮ ይሄዳሉ፣ ተጫውተው ይመጣሉ። እና ዛሬ ግን ያ ሁሉ አያስፈልግም። ብሩ አለ፣ ፊፋ ይረዳል፣ ካፍ ይረዳል፣ አገር ውስጥ ብር አለ። እና እድሉን መስጠት የምዕራብ አፍሪካ፣ መካከለኛው አፍሪካ፣ ሰሜን አፍሪካ ቡድኖች እኮ ከነ ብራዚል ጋር ያልተጫወተ ወዳጅነት የለም። የኢትዮጵያ ቡድን ግን አንድም ጊዜ ከአውሮፓም ከደቡብ አሜሪካን ቡድኖች አይጫወትም። እና ይሄ ችግር አለ። ሌላ አንድ ትዝ ያለኝ አዲስ ከፈቀድክልኝ የብራዚል ቡድን እይታዬን ሳልገልጽ ብራዚል ብዙ ጊዜ ያለመቼም ይጠበቃል እና ብዙ ምልከታዎች አሉ። ድሮም አላግባብ ነው ስሙ የገነነው የሚልም አለ። ጨዋታውን ያላየ ደግሞ የኛ ትውልድ አለ ጨዋታውን ያየ አላግባብ አይደለም። በጣም ጥሩ ጨዋታ የነበረው እንደውም አሳምኖ የተሸነፉት አጨብጭበውለት የሚወጡለት ቡድን እንደነበረ የሚመሰክር ትውልድም አለ። ብራዚል ቡድን ግን በአሁኑ ዓለም ዋንጫ ላይ መታለፍ የሌለባቸው ነገሮች አሉ። አንደኛ አንቸሎቲ
እንዴት የብራዚል አሰልጣኝ ሆኑ? እኔ እዚህ ከጓደኞቼ ጋር ስንጫወት እንደውም ከውድድሩ በፊት ስለ ብራዚል ሲጠይቁኝ ብራዚል ዙሩንም አያልፍም ብያቸው ነው። ምክንያቱም የመረጧቸውን ተጫዋቾች ያየህ እንደሆነ ወደ 6 የሚሆኑት ከአውሮፓ ክለቦች ጡረታ ወጡ ናቸው። ካሴሚሮ የሚባለውን ተጫዋች ራሳቸው የዛሬ 4 ዓመት ጡረታ አስወጥተውታል ከሪያል ማድሪድ ወደ ማንቸስተር ዩናይትድ ተሰዶ ከዛም አሁን ጡረታ ወጥቷል። ሊመለስ ወይም አሜሪካ ሊገባ ይመስላል። ፋቢኖ የሚባል የሊቨርፑል ጡረታ ከወጣ 3 ዓመት እና 4 ዓመት። አሌዛንድሮ ነው ምናምን የሚባል ጁቬንቱስ ጡረታ ይወጣ። በሙሉ ጡረተኛ ነው ሰብስቦ። ሌላው አሳዛኙ ነገር የጨዋታው ቀን አንቸሎቲን የሚያክል አሰልጣኝ ከኖርዌይ ጋር እኩል ለኩል እስከ 78ኛው ደቂቃ እኩል ምንድን ነው የሰሩት? 67ኛው ደቂቃ ላይ በእግር ኳስ ማች ፊትነስ የሚባል ነገር አለ። የአካል ብቃት በጨዋታው ውስጥ ተጫውተህም እንዴት ነው መኪና 50 ዓመት ያልነዳ ሰው ዛሬ ነዳ ብትለው እንደሚያክሰው አይነዳ፣ ይደናባል። ከጨዋታ የራቀውን ኔይማርን በዛ ማች ፊትነስ የሌለው ተጫዋች ብታስገባው ቡድን 3-0 እየመራ እንደማይደረስበት እርግጠኛ ስትሆን ቢገባና ቢያሟሙቅ ነው የምትለው። በዛ ከባድ ተጫዋች በሚፈለግበት ሰዓት እሱንና 2 ልጆች ደግሞ ልምድ የሌላቸው ተጫውተው ማያውቁ 3ቱን አከታተሉና ነው ውስጥ ኖርዌይ መጀመሪያውን አገባ። ሌላ 5 ደቂቃ ውስጥ ኖርዌይ 2ኛው እና ለብራዚል አንቸሎቲ በጣም ችግር አለ እና የብራዚል እግር ኳስ እውነቱን ለመናገር አሁንም እያየው ነበር፣ ቼክ እያደረኩ ነበር። ሀገራቸው በአውሮፓ ያሏት ተጫዋቾች ለቁጥር የሚያታክቱ ተጫዋቾች በተለይ አሁን ፔድሮ ነው ማነው የሚባል ቼልሲ የገዛው ባለፈው ክለብ ያን የመሰለ ተጫዋች ትተህ እነዚህ ሽማግሌዎች ይዘህ ትሄዳለህ እና ቼልሲ እንኳን ከገባ በኋላ ያውም በፕሪሚየር ሊግ ጎል ማስቆጠር ይሄ ነው አይደለም አሰልጣኝ አንቸሎቲ ይሄ ነው። ሌላው እዚህ ላይ መጠቀስ ያለበት እንግዲህ አንቸሎቲ የብራዚል ተፎካካሪ እኮ ናቸው። የዓለም ዋንጫ ብራዚል 5 ጊዜ አግኝቷል። የሚከተሉት ጣሊያን እና ጀርመን ናቸው፣ 4 አላቸው። ሁለቱ ደግሞ ምን ይላሉ? 20ኛው ክፍለ ዘመን ላይ ብራዚል ብልጫ ወስዶብናል። በተለይ የመጀመሪያውን ዋንጫ ዡል ሪሜ የሚባለው ወስዶታል፣ ጠቅልሎ የእሱ ንብረት ሆነ። አሁን ደግሞ 3ኛው ዋንጫ አግኝቶ የዚህን ክፍለ ዘመን የበላይ እንዳይሆን ሁል ጊዜ ፉክክር አለ እና ከተፎካካሪ ሀገር አሰልጣኝ አስመጥተ እሳቸውም የብራዚልን ብሔራዊ መዝሙር እየዘመሩ እሱ ላይ ራሱ ግልጽ አልሆነልኝም። የብራዚል ብሔራዊ መዝሙር መዘመር የለባቸው፣ የብራዚል አሰልጣኝ መሆን ይችላል። ሀገራቸው ብሔራዊ መዝሙር ነው የሚዘምሩት እና እንዲህ አይነት ምልከታ እዛ ላይ ነበረኝ። በጣም ስለገረመኝ ነው። ብራዚሎች ትንሽ ጥሩ ነው። እንኳን አስታወስከው። እኔም ማንሳት ነበረብኝ። ብራዚል እንደሚጠበቀው እንደውም መጀመሪያም የዓለም ዋንጫ አልፎ መድረሱም የሚያስገርማቸው ሰዎች አሉ። ለምን አሁን እንዳልከው ነው። ተጫዋቱ አያውቅም። በጉዳት ከጨዋታ ብዙ ተገልሏል። ኔይማርን እየተሸነፉ እያሉ እንደገና የደከመ ሰው የታመመ ሰው
ማስገባት ብዙ ሰው ትችት እና በጣም የሚገርም ነው እንዳልከው ጉልበት ሲኖር ካሁን በኋላ ማንም አይደርስብኝ ስትል ነው የደከመ ወይም የታመመ ተጫዋችን ለሞራሉ የምታስገባው። ኔይማር በዛ ጊዜ መንቀሳቀስ አይችልም እና ተገባ በኋላ ግብ እንደውም ለአገሩ ላይ እንዲቆጠር አደረገና የአሰልጣኝ ድክመት አለ አናቅም። ኔይማር ይሄ ነው የታወቀ ነው፣ ጎበዝ ልጅ ነው በወቅቱ ግን አሁን የጤንነት ጉድለት ስላለ በደንብ እስከሚሻለው መጠበቅ ነበር እንጂ ስሙን እንደውም የበለጠ የሚያጠለሽ ነገር መስራት አልነበረባቸውም አሰልጣኙ። ጥሩ ነው እንደው በጣም አቶ ታደለ በጣም ነው የማመሰግነው። እኔ ቅድም እንዳልኩት ነው ስም የሚያስጠራ ልጅ መኖሩ በጣም ግሩም ነው። ክቡራቶ ይድነቃቸው ሊታወሱ የሚገባቸው ናቸው። በዚህ አናበቃም። እኔ ከአንተ ጋር መወያየት በጣም ደስ ብሎኛል። በተለይ እንዳለ ጌታ አቅርቦህ ስለ ክቡር አቶ ይድነቃቸው ታሪካቸውን ስለ አባታቸውም የተረከው ነገር በጣም ልቤ ገብቷልና የዛን ጊዜ ጀምሮ ነው በልቤ ያጨውህ። አጋጣሚ የዓለም ዋንጫ ሲመጣ ደግሞ አሁን አገኘሁት ብዬ እንድንዋይ እድል ሰጠኝ። በጣም አመሰግናለሁ። ሌላም ጊዜ እንዲሁም ክቡርነታቸውን ለመዘከር ታሪካቸውን በደንብ ለማውራት ያልተነገሩ ነገሮችን እንደው ተወያይተን አሰናድተን በድጋሜ ሌላ ጊዜ ደግሞ ለሶስተኛ ጊዜ ቀን ፈልገን ተወያይተን አቀርብሃለሁ። ለእስካሁኑ ግን እጅግ አድርጌ በተመልካች በአድማጮች ስም አመሰግንሃለሁ። እድሜ ይስጥልን። በጣም አመሰግናለሁ። ስለ ኢትዮጵያ ፉትቦል፣ ስለ ኢትዮጵያ ስፖርት ያለህን መቆርቆር በጣም አከብራለሁ። ማስታወስህም በጣም እጅግ ጥሩ ነውና እግዚአብሔር ይስጥልኝ። አሳደለ በእኔ በኩል አሜን አሜን። እግዚአብሔር ይስጥልኝ። እኔ ነኝ ከልብ የማመሰግነው። በጣም ነው ደስ ያለኝ። መወያየቱ ደስ ይለኛል። እንግዲህ አሁን ያለንበት እድሜ የምናውቀውን ትንሽም ብትሆን የግድ ለአዲሱ ትውልድ ማካፈል አለብንና ይህንን እድል ሰጠኝ ማቃትን ያህል ማካፈል በመቻሌ በጣም ነው ደስ ያለኝ። እግዚአብሔር ይስጥልኝ አዲስ። በጣም አመሰግናለሁ። አድማጭ ተመልካቾቻችን ከአቶ ታደለ ይድነቃቸው ተሰማ ጋር የነበረን ቆይታ ይህን ይመስላል። የክፍል አንድን አድመጣችሁ ከሆነም ይህንኛውን ደግሞ እየተከታተላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብረን እንደቆየን ተስፋ አረጋለሁ። በሚቀጥለው ሌላ ዝግጅት ከሌሎች እንግዶች በሌላ ጉዳይ እንገናኛለን። እስከዚያው ሰላም ጤና ይስጥልኝ።